አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አመሻችሁ? በምህረት በጸጋው የደገፈን ያን ጊዜ የሰጠን አምላካችንና አባታችን ልዑል እግዚአብሔር በጌታ በኢየሱስ ክርስቶስ የተመሰገነ ይሁን። እንደምታስታውሱት ባለፈው ሳምንት በነበረን ጊዜ አንደኛ ጢሞቴዎስ ምዕራፍ 2 እስከ ቁጥር 8 ያለው ነበር የተመለከትነው። እስከ ቁጥር 7 ይቅርታ፣ ከቁጥር 8 ጀምሮ እስከ ምዕራፉ ፍጻሜ ያለውን አነባዋለሁ። ያው ደጋግመን ከላይ ጀምሮ ከጀመርን ጊዜ ጀምሮ ስላነበብኩት ነው። አሁን ቀጥታ ወደ ዕለቱ የጥናት ክፍል ወደ መጨረሻው አንቀጽ እናልፋለን። ያው እንደምታውቁት የማህበር አምልኮ ወይም የጋራ የሆነ የአምልኮ ጊዜ ምን አይነት መልክ ሊኖረው እንደሚገባ ሐዋርያው ለጢሞቴዎስ ያስገነዘበበት ነው። ወይም በሕያው እግዚአብሔር ቤት ስለመኖር ባስገነዘበበት ክፍል ጸሎትንና አንዳንድ መሆን የሚገባቸውን ስርዓቶች በተመለከተ ማስተማሩን ነው የምናየው በዚህ ክፍል እና ቀጣዩን አንቀጽ አነበዋለሁ። እንደዚህ ይላል። እንግዲህ ወንዶች በስፍራ ሁሉ አለ ቁጣና አለ ክፉ ሐሳብ የተቀደሱትን እጆች እያነሱ እንዲጸልዩ እፈቅዳለሁ። እንዲሁም ደግሞ ሴቶች በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ። እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም ማድረግ እንጂ በሹሩባና በወርቅ ወይንም በዕንቁ ወይንም ዋጋው እጅግ በከበረ ልብስ አይሸለሙ። ሴት በነገር ሁሉ እየተገዛች በዝግታ ትማር። ሴት ግን በዝግታ ትኑር እንጂ ልታስተምር ወይንም በወንድ ላይ ልትሰለጥን አልፈቅድም። አዳም ቀድሞ ተፈጥሯልና በኋላም ሔዋን ተፈጠረች። የተታለለም አዳም አይደለም፣ ሴቲቱ ግን ተታላ በመተላለፍ ወደቀች። ነገር ግን በእምነትና በፍቅር በቅድስናም ራሳቸውን እየገዙ ቢኖሩ በመውለድ ትድናለች። እንጸለያለን። እግዚአብሔር ይመስገን። የቃሉ ባለቤት አምላካችን የቃሉን ደጆች በመክፈት ያስተምረናል። አሁን ባነበብኩት አንቀጽ ከዚህ በፊት ከነበረው ለየት ባለ ሁኔታ ጾታ በመጥቀስ ያስተምራል። ወንዶች ሴቶች እያለ ይናገራልና ከዚህ የተነሳ በአምልኮ ወይም በጋራ ጸሎት ወይም በህብረት ጉባኤ ሴቶች ሊኖራቸው የሚገባውን ስፍራ፣ ወንዶችም ሊያደርጉት የሚገባውን ነገር ያስታውቀናል። ቁጥር 8 ላይ እንግዲህ ወንዶች በስፍራ ሁሉ አለ ቁጣና አለ ክፉ ሐሳብ የተቀደሱትን እጆች እያነሱ እንዲጸልዩ እፈቅዳለሁ ይላል። በዚህ አንቀጽ በተለየ ትኩረት ወንዶች በስፍራ ሁሉ አለ ቁጣና አለ ክፉ ሐሳብ የተቀደሱትን እጆች እያነሱ እንዲጸልዩ እፈቅዳለሁ ይላል። እንግዲህ በሚታይ ሁኔታ ያው እጅ ማለት ይሄ ነው አይደል? እነዚህን እጆች በእግዚአብሔር ፊት በማንሳት ለልመና በተዘጋጀ ወይም ደግሞ እንደተማረከ ሰው በእግዚአብሔር ፊት እጅን ዘርግቶ ስለ መጸለይ የሚናገር ይመስላል። ያው እጆች ስለሚል በቁሙ ፊት ለፊት ያለውን እንዳለ እንይዝና ከዚህ ጋር የተተኮረባቸውን ሁለት ነጥቦች ስንመለከትና በዚህ ቁጥር ላይ በጥቅሉ ያለውን ስናይ
እጅ የሚለው እነዚህ የምናውቃቸው መዳፎቻችን ብቻ እንዳልሆኑ ከዚህ ጋር በተገናዘበ ሁኔታ ሊስተዋሉ የሚገባቸው ነገሮች መኖራቸውን ይጠቁመናል። በስፍራ ሁሉ አለ ቁጣና አለ ክፉ ሐሳብ የተቀደሱትን እጆች እያነሱ እንዲጸልዩ ፈቅዳለሁ ይላል። እጆችን ማንሳት ብቻም ሳይሆን የተቀደሱ እጆችን ማንሳት ብቻ ሳይሆን ያለ ቁጣና ያለ ክፉ ሐሳብ እጆችን ማንሳት። ስለዚህ እጆች በእግዚአብሔር ፊት እንዲዘረጉ፣ የተቀደሱ እጆችም በእግዚአብሔር ፊት እንዲዘረጉ፣ ያለ ቁጣና ያለ ክፉ ሐሳብ በስፍራ ሁሉ ወንዶች እንዲህ ባለ ሁኔታ እንዲጸልዩ ያዛል እና እንዲህ እፈቅዳለሁ ይላል። አለ ቁጣና አለ ክፉ ሐሳብ ይጸልዩ ነው የሚለው። እንግዲህ እጅ መቼም ይሄ እጅ በሳሙና ነው የሚጸዳው። መቼም ይሄ ከመቆሸሽ ጋራ እንዲሁ ዝም ብሎ ቆሻሻ ከመንካት ጋራ የተያዘ ነገር እንዳልሆነ እንዲሁ እንረዳለን እና እጅ እንዲነሳ ብቻም ሳይሆን እንዲቀደስ ይናገራል። የተቀደሱ እጆቻችሁን አንሱ ነው እያለ ያለው እና ምን ማለቱ ነው? ማለት ከሚታየው እጅ ባሻገር ምን ማለቱ ነው ለማለት እንገደዳለን እና ወደ ኋላ ሄደን ከሁለቱ ነጥቦች ጋር አያይዘን እንመለከተዋለን። አለ ቁጣና አለ ክፉ ሐሳብ ስለሚል እነዚህ ሁለት ነጥቦች ከመቀደስ ጋር ተያይዞ የሚኖራቸውን ነገር እንድንረዳ አንዳንድ ነገሮችን መመልከት ተገቢ ነው። አለ ቁጣና አለ ክፉ ሐሳብ ነው የሚለው። ቁጣ የሚለው ቃል እንዲሁ ስናየው አሉታዊ ነው። የስሜት መገለጫ ነው። ልክ አይደለም፣ ተንቀናል፣ ተደፍረናል፣ ነውር ነው፣ ክፋት ነው፣ ስህተት ነው፣ ተበድለናል፣ ተክደናል፣ መብታችን ተነክቷል፣ ተተንኩለናል ብለን ስናስብ የሚኖረን ምላሽ ወይም ደግሞ የሚኖረን አሉታዊ የሆነ ምላሽ ያው ቁጣ ተብሎ ይገለጣል። ቁጣ በሚገባ ወይንም በማይገባ ሁኔታ በሰው ላይ በመፍረድ መናገርን፣ መቅጣትን፣ መገሰጽንም ጭምር ሊያመለክት ይችላል። ቁጣ ሁሉ አሉታዊ አይደለም። እግዚአብሔርም እንደሚቆጣ እናውቃለን። ቅዱሳት መጻሕፍት ይህን ያሳዩናል። የሆነ ሆኖ ቁጣ ሲባል በሚገባም በማይገባም ሊሆን ይችላል። ልክ የሆነ ልክ ያልሆነም ሊሆን ይችላል። እንዳለ በቁሙ ስናየው አለ ቁጣ የሚለው ያው አሉታዊ በሆነ ሁኔታን ቁጣን ስላነሳ አሉታዊ የሆነውን ቁጣ ነው የሚያመለክተን። አሉታዊ ቁጣ ምን አይነት ነው የሚለውንም ከዚሁ ጋር አያይዞ ማየት ያስፈልገናል። ስለዚህ በሰው ላይ ልክ በሆነም ባልሆነም ሁኔታ መናገር፣ መቅጣት፣ መገሰጽ ቁጣ ተብሎ ተተርጉሟል፣ ወይም ቁጣ ለሚለው ቃል ትርጉም ሆኖ ተሰጥቷል። ስለ ቁጣ ስናነሳ እግዚአብሔርም ይቆጣል። አንደኛ ስለ እግዚአብሔር ቁጣ ቅዱሳት መጻሕፍት ይነግሩናል። እግዚአብሔር ቅዱስና ጻድቅ ስለሆነ በኃጢአት ምክንያት ይቆጣል። እግዚአብሔር ቅዱስና ጻድቅ ስለሆነ በኃጢአት ምክንያት ይቆጣል። አንዳንድ ጥቅሶችን አልፎ አልፎ እናነባለን። ጊዜውን ለመጠቀም ብዙ ስለሆኑ ያስኳቸው በማስታወሻ እናንተ ትይዛላችሁ። ዘዳግም 29 ከ23 እስከ 28 ዘዳግም 29 ከ23 እስከ 28 ዕብራውያን 12:29 ራእይ 16 ከ5 እስከ 7 ራእይ 16 ከ5 እስከ 7 ራእይ 19 1 እና 2 እግዚአብሔር ቅዱስ ነው፣ ይቆጣል። ቅዱሳት መጻሕፍት ስለ እግዚአብሔር ቁጣ፣ ስለ ቁጣ ቀን፣ ስለ በጉ ቁጣ
ከበጉ ቁጣ ሰውሩን በማለት ተራሮችን መጠጊያ ስለሚያደርጉ ሰዎች ይናገራል። እግዚአብሔር ቁጣ እንዳለው እንደሚቆጣ ቅዱሳት መጻሕፍት ያሳዩናል። ቁጣው እንደ ሰው ቁጣ ቶሎ የሚነሳ አይደለም፣ ቶሎም ደግሞ አይበርድም። እግዚአብሔር እንዲህ አይነት ተቆጪ ነው። ብዙ ጊዜ አንዳንዴ ስለ እግዚአብሔር ስናስብ የመጽሐፍ ቅዱስን የተወሰነ ክፍል ላይ ትኩረት ስለምናደርግ እግዚአብሔርን በፍቅሩም በተግሳጹም በምህረቱም እንዲሁም በፍርዱም የማናይ ልንሆን እንችላለን እና ይህንንም በደንብ ማስተዋል ተገቢ ነው እና እግዚአብሔር ይቆጣል፣ ግን እንደ ሰው አይደለም። ባለብዙ ምህረት ስለሆነ ይታገሳል። ከዛ ባሻገር የእግዚአብሔር ቁጣ በፍርዱ የተገለጠ ነው። ቁጣው ትነዳለች፣ እግዚአብሔር ምላሽ አለው። የተቆጣባቸውን ዘመናት በግርድፉ ማሰብ እንችላለን። በአዳምና በሔዋን ላይ ተቆጥቷል፣ ወስኗል፣ አሳዷቸዋል። በኖህ ዘመን የነበሩ ሰዎች በእግዚአብሔር ቁጣ እንዴት እንደጠፉ ታስታውሳላችሁ። በሎጥም ዘመን እግዚአብሔር ተቆጥቷል፣ በፍርድ ምድሪቱን ገልብጧል። እግዚአብሔር የተቆጣባቸውን ብዙ ሁኔታዎች ቅዱሳት መጻሕፍት ያሳዩናል። በዘዳግም ምዕራፍ 9 ከ5 እስከ 8 ዘዳግም 9 ከ5 እስከ 8 ዘካርያስ 8:14 ዘካርያስ 8:14 ዮሐንስ 3:36 ዮሐንስ 3:36 ሮሜ 1:8 ሮሜ 1:8 2:5 ሮሜ 2:5 ኤፌሶን 5:6 ጥቅሶቹን ደግማቸዋለሁ። ዘካርያስ 8:14 ዘዳግም 9 ከ5 እስከ 8 እየደገምኩ ነው። ዮሐንስ 3:36 ሮሜ 1:8 2:5 ኤፌሶን 5:6 እግዚአብሔር ይቆጣል። ክብር ለስሙ ይሁን። ከእግዚአብሔር ቁጣ የዳነውም የምንድነውም በጌታ በኢየሱስ ክርስቶስ ነው። በእርሱ ከቁጣው አድኖናል። እንግዲህ አሁን ያልዳነ ያኔ ቁጣውን ይቀበላል። የእግዚአብሔር ቁጣ በእርሱ ላይ ይሆናል እንጂ ሕይወትን አያይም ተብሎ ተጽፏል። ዮሐንስ 3:36 እሱ ነው። ሮሜ 5:9 አንደኛ ተሰሎንቄ 1:9 እና 10 አንደኛ ተሰሎንቄ 1:9 እና 10 በጥቅሉ ስለ እግዚአብሔር ቁጣ ብዙ ከብሉይ እስከ አዲስ ኪዳን በጣም ብዙ የተጻፉ ነገሮች አሉ። እናንተ በተጨማሪ ልትመለከቱ ትችላላችሁ። እግዚአብሔር ቅዱስ ነው፣ ንጹሕ ነው፣ ኃጢአትን ይጸየፋል፣ ይቆጣል። ሁለተኛ ትክክለኛም ሰው ጻድቅም ሰው ይቆጣል። ትክክለኛም ሰው ጻድቅም ሰው ይቆጣል። በአመፅ ስራ ላይ እውነተኛ ሰው ጻድቅ የሆነ ሰው ልክ ባልሆነ አመፃ በሆነ ነገር ላይ ሊቆጣ ይገባዋል፣ ይቆጣልም። ጌታችን ኢየሱስ ክርስቶስ መቆጣቱን ቅዱሳት መጻሕፍት ያሳዩናል። የሆነ ሆኖ ቁጣው ትክክለኛ የሕይወቱን አቋም ወይም ጤናማውን ማንነቱን ግን በማያበላሽ ሁኔታ የተገለጠ ነው። ለዚህ እንደ ምሳሌ አንድ ነገር ላንሳ። በመሰረቱ ጌታ ጅራፍ አንስቷል፣ የእርግብ ሻጮችን ገበታ ገልብጧል። በማርቆስ 3:5 ላይ አለማመናቸውን አይቶ በጣም በቁጣ ዓይን እንዳያቸው እንደገረመማቸው ይነግረናል። ማርቆስ 3:5 ላይ በዚህ በአንደኛ ሳሙኤል ምዕራፍ 20 ቁጥር 30 እስከ 34 በተጻፈው ውስጥ በዮናታን ላይ በጣም ሳኦል መቆጣቱን ይነግረናል እና ሲቆጣ ቁጣው የተገለጠው በከፍተኛ ጥላቻ ነው። የሴት ልጅ በሚል ስድብ
ከዛ ባሻገር ደግሞ ጦር አንስቶ ሲወረውርበት እናያለን እና ሊገለው የገዛ ልጁን መነሳቱን እናያለን። ቁጣ በትክክለኛ ሰው ሕይወትም ውስጥ ይኖራል። የሆነ ሆኖ ግን እንዲህ አይነት መገለጫዎች ካሉ ጤናማ ቁጣ አይደለም። ጌታ ኢየሱስ ክርስቶስ ጅራፍ አንስቷል። ተግሳጽ ነው ያ። ጠማማና ልክ ያልሆኑ ሰዎችን ገስጿል። አዝኖ ተቆጥቶም ታይቷል። በመሰረቱ ሰው ከእውነት ጋር ከቆመ በጽድቅ ከሆነ አመፃን የመጸየፍ አመፃን የመጥላት አመፃን የመገርመም ወይም ደግሞ የመግፋት ትክክለኛ ነገር ይኖረዋል ነው። አንዳንድ ጊዜ ቁጣ አሉታዊ ነው ስለተባለ ሰው እንደው ጨርሶ ስሜት አልባ ደነዝ ይሆናል ማለት አይደለም። ይሄ በጤናማው ዓለም እውነት መስመር ሳይለቅ በስድብና ሌላ ውጤቱን የሚያከፋ ለምሳሌ ሳኦል ዮናታንን ገሎት ቢሆን ኖሮ አስቡ። እግዚአብሔር ስላስመለጠው አመለጠ እንጂ ጦር ሰብቆበታል። በዛ ላይ ሙልጭ አድርጎ ሰድቦታል። እና እናንተ አበቡት እስከ ቁጥር 34 ምን ያህል ቁጣው ግሞ እንደነበረ እናያለን። ጌታ ኢየሱስ ክርስቶስም ተቆጥቷል። ግን በእንዲህ አይነት ሁኔታ ሌላውን ሊጎዳ የሚችል ነገር ምንም አላረገም። ቁጣውም በተግሳጽ እንጂ በስድብ ይሄ አሉታዊ በሆነ ስድብም አልተገለጠም። እና የአዲስ ኪዳን መጽሐፍም ይሄንን ደግፎ ይነግረናል። ማለትም በዚህ በኤፌሶን ምዕራፍ 4 ላይ እንደውም መመሪያ በሚመስል ሁኔታ ስለ ቁጣ የሚነግረን ነገር አለ። ኤፌሶን ምዕራፍ 4 ቁጥር 26 እና 27 እንደዚህ ይላል። አነበዋለሁ። ተቆጡ እየሰማችሁ ነው? ተቆጡ ይልና ኃጢአትን አታድርጉ ይላል። ተቆጡ ቁጣ የሚጠበቅ መሆኑን ያሳያል። ግን ቁጣ ኃጢአትን ሊያስከትል ይችላል። ቅድም እንዳልኩት አንደኛ ሳሙኤል ምዕራፍ 20 ቁጥር 30 እስከ 34 እንደተነበበው በስድብ ሊታጀብ ይችላል፣ በድንፋታ ሊታጀብ ይችላል፣ ለመግደል ባለ በቀል ሊታጀብ ይችላል። ልክ ያልሆነ ነገር መገለጫው ሊሆን ይችላል። እንደሱ አይነት ነገር ሲሆን ቁጣ ወደ ኃጢአት ይቀየራል ማለት ነው እና ነውር ይሆናል። በእግዚአብሔር ፊትም እርኩሰት ይሆናል፣ ዋጋ የሚያስከፍልም ይሆናል። ስለዚህ ተቆጡ ይልና በአራት ነጥብ ኃጢአትን አታድርጉ ይላል። ሌላም መመሪያ አለው። በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡት። ምን ማለት ነው? ቁጣ አዎንታዊ ሆኖ ተገልጧል። ኃጢአትን አለማድረግ ማለት ደግሞ ቁጣው ገደፉን አልፎ ሊጎዳ በሚችል አይነት ሁኔታ እንዳይገለጥ ያስጠነቅቃል። ቁጥር 27 ለዚህ ቃል እንደቀረበ ማብራሪያ ማየት እንችላለን። በቁጣችሁ ላይ ፀሐይ አይግባ ይላል። ምን ማለት ነው? በጊዜው ምህረት አድርጉ፣ ይቅርታ አድርጉ፣ መፍትሄ አዘጋጁ ነው። ቁጣ ሲውል ሲያድር በሰው ማንነት ውስጥ ራሱ ሰውን የማጋም ሰውን ወደ ተለያየ አይነት እርምጃ የመውሰድ ልክ ያልሆነ ነገር አለ። በመሰረቱ ቁጣ በጊዜው መፍትሄ ካላገኘ፣ በእርቅና በምህረት ካልተደመደመ በቀልን ሊወልድ ይችላል። የሌላውንም ወገን ልብ ሊሰብር ይችላል፣ ሊጎዳ ይችላል፣ ሌላውንም ሊያቆሽሽ ይችላል። እና በቁጣችሁ ላይ ፀሐይ አይግባ ማለት በቃ ከዕለቱ አይለፍ ማለት ነው። ግልጽ ነው ቋንቋው። በዕለቱ መፍትሄ ይኑረው። ቁጣ አታጠራቅሙ፣ እንዲህ አይነቱን ነገር አታከማችሁ ነው ሐሳቡ። ምክንያቱም ያ ከሆነ ዲያብሎስ እድል ያገኛል እና ሰው መቆጣቱ ባህሪያዊ ተፈጥሯዊ ሊሆን ይችላል። ወይም ደግሞ አንዳንዴ ልክ በሆንበት ነገር ልክ ያልሆነው ነገር ስሜታችንን ሊኮረኩርና እንድንቆጣ ሊያደርገን ይችላል። ግን ቅድም እንዳልነው በቀልን ከወለደ ውሎ እያደረ ደግሞ አእምሯችንን ከያዘው ልባችንንም ከያዘው ቁጣችን በዕለቱ መፍትሄ ካላገኘ ለዲያብሎስ ፈንታ ይሰጣል፣ እድል ይሰጣል። ሰይጣን የሚገባበት የተከፈተ በር ይሆናል። በጣም ብዙ የቁጣ ቋንጣ ያላቸው ሰዎች፣ ነገር የሚያከማቹ ሰዎች፣ በቀል የሚያከማቹ ሰዎች ወደዱም ጠሉም በሮቻቸውን ለዲያብሎስ ወለል አድርገው የሚከፍቱ ናቸው።
ስለዚህ ቁጣ በራሱ ችግር አይደለም። ጌታ ኢየሱስም ተቆጥቷል፣ ግን ኃጢአትን አላደረገም፣ በደልን አላረገም። ቁጣው ሌላውን የሚጎዳ አልነበረም። ልክ ያልሆነውን ገሰጸ፣ ልክ ያልሆነውን ተቆጣ እንጂ ሌላ ውጤት እንዲኖረው አድርጎ ትክክለኛውን ባህሪውን ውስጣዊ ማንነቱን በሚጋርድ ሁኔታ ጌታ ኢየሱስ ክርስቶስ አልተቆጣም። አንዳንድ ሰው ቁጣ ጤናማ የሆነውን ነገር ጭምር ያበላሻል፣ ህይወቱን ጭምር ያበላሻል። የትዳር አጋሩን ገድሎ ሲል የሚኖረው ሰው የምን ሆኖ ነው? በጣም ማይመለስ ጸጸት ውስጥ ሰው የሚገባው ለምንድን ነው? መቼም በቃ ከህሊና ማይወጣ ቁስል ሰው ውስጥ የሚኖረው ለምንድን ነው? ሰዎች ስሜቶቻቸውን በመንፈስ ቅዱስ ኃይል መግራት ስለማይችሉ። በመሰረቱ የእግዚአብሔር መንፈስ በእኛ ህይወት ውስጥ ከሚሰራቸው ስራዎች አንዱ ራስን መግዛት ነው። ራስን መግዛት ነው። ዝም ብሎ ስሜት አይጋልብብንም። ዝም ብለን የስጋ ፈቃድ እንደፈለገ አይጫወትብንም። እንደ ማንኛውም ሰው ልንቆጣ፣ እንደ ማንኛውም ሰው ስሜቶቻችን የተለያየ መልክ ሊኖራቸው ይችላል። ግን በምንም ተአምር ልጓም አላቸው። የክርስቶስ ኢየሱስ የሆኑቱ ስጋን ከክፉ መሻቱ ጋር ሰቀሉት ይላል። ስጋን ሰቀሉት ማለት ምን ማለት ነው? ፈቃዱን ነፈጉት ማለት ነው። ፈቃዱን ከለከሉት ማለት ነው። ክርስቶስን በማሰብ የህይወት ልክ ክርስቶስን በማድረግ የሚፈልገውን የሚሻውን ደስ የሚያሰኘውን ነገር መከልከል ማለት ነው። ስጋን ከክፉ መሻቱ ጋር ሰቀሉት ማለት ይሄ ነው። መስቀል ላይ ማዋል ማለት ፈቃዱን አለመፈጸም መዋጋት ማለት ነው። ስለዚህ ሰው መቆጣቱ በራሱ ነውር አይደለም። በራሱ ቁጣ ነውር ላይሆን ይችላል። ነውር የሚሆንበት ሁኔታ አለ፣ እሱን እናየዋለን። ነውር ላይሆን ይችላል። ግን ገደቡን ካለፈ ይዞት የሚመጣው መዘዝ ብዙ ስለሆነ ቃሉ እንደሚናገረው በቁጣችሁ ላይ ፀሐይ አይግባ፣ ኃጢአትን አታድርጉ፣ ለዲያብሎስ ፈንታ አትስጡት ተብሎ ተጽፏል። ስለዚህ ለሰይጣን ፈንታ የማይሰጥ ፍቅርና ምሕረትን ይቅርታን የማይከለክል የማይጋርድ ግን ትክክለኛውን በጽድቅ የሚገልጥ ማንነት በራሱ ነውር አይደለም። ግን ይሄንን ካለፈ አደገኛ መሆኑን ማስተዋል ያስፈልጋል። ከዛ ባሻገር የኃጢአተኛ ቁጣ፣ የሰው ቁጣ፣ የሌላ ሰው ቁጣ እንግዲህ እግዚአብሔር የሚቆጣል። ጌታችን ኢየሱስ ክርስቶስም ተቆጥቷል። ደግሞ በደሙ የተቀደሱም ሰዎች ሊቆጡ ይችላሉ። ደግሞም ተቆጡም የሚል ፈቃድም ሰጥቷል ሐዋርያው። ተቆጡ፣ ግን በቁጣችሁ ላይ ፀሐይ አይግባ፣ ኃጢአትን አታድርጉ ይላል። እንደው አንዳንድ ጊዜ በመሰረቱ ይቅርታ አድርጉልኝ፣ ምሳሌው አላቅም ሌላ ነገር እንዳይስል አይምሯችሁ ውስጥ ባለመደንገጣቸው የሚያቃጥሉ ሰዎች ገጥሟችሁ ያውቃል? እርድብን እያላችሁ የሚሉ ሰዎች አዎ አሉ። እንደዚህ አይነት ሰዎች ምንም ይሄ በመሰረቱ ይውላችሁ ትክክለኛ ሰው የሰው ባህሪ ሰው በሚያሳዝነው ማዘን አለበት፣ በሚያስደስተው መደሰት አለበት። ይሄ ዝም ብሎ ሁለቱንም ነገር በሽንገላ የሚጋርድ ህሊና እሱ ጤነኛ አይደለም፣ ጤነኛ አይደለም። ለምሳሌ ጅብ እዚህ ጋር ቢመጣ መፍራታችን እና ደፍረን አለመውጣታችን ፍርሃት ነው? ፍርሃት ነው ወይ? ይሄ ፍርሃትስ ፍርሃት ከሆነ በሽታ ነው? እና በጅቦች መሃል አንድ ሰው ደረቱን ነፍቶ እንዲህ እያለ ቢሄድ ኩሩ ነው? አንበሳ ነው? የሞተ አህያ ነው ማለት። ይቅርታ አድርጉልኝ። ምክንያቱም የሞተ አህያ ነው ጅብ የማይፈራው። እጄን እሳት ላይ አድርጌ ካላቃጠለኝ ጤነኛ ነኝ? እንዲህ ማለት አለብኝ፣ እንዲህ ማለት አለብኝ። እንዲህ ማለት ካልቻልኩ እንዲህ እንዲል የሚያደርጉ ሴሎች ሞተዋል ማለት ነው። እና የመሸራረፍ አደጋ ይገጥመዋል እጄ። እና ሁሉም ነገር በአግባቡና በስርዓት በሰው ማንነት ውስጥ ሊኖር ይገባዋል። ሰው ክፉን መጸየፍ፣ በጎን መውደድ፣ ልክ ያልሆነው ነገር ጋር አለመተባበር፣ የሚያስቆጣው ነገር በስሜት ውስጥ የሚያመጣው ነገር መኖር አለበት። ሰዎችም አይማሩም፣ ሰዎችም አይገሰጹም፣ ሰዎችም አይስተካከሉም፣ እውነተኞችም አንሆንም። ስለዚህ እውነተኛ መሆን በትክክለኛ ማንነት መኖር በራሱ ሰው የመሆን ልክ ነው። አንዳንዴ መንፈሳዊነት ማለት በቃ ድንዝ ማለት በቃ ምንም የሚያስቆጣም ነገር ባይኖር ምንም ስሜት ምንም የሌለው ሰው የሆነ የሚያሳዝንም ነገር ቢኖር እንደሱ አይደለም። ልከኛ ሰው መሆን፣ ልከኛ ሰው መሆን እግዚአብሔር ኢየሱስ ክርስቶስ ይኸው ከቃሉ የሚያስተምሩ ነገር አለ። እኛ ከነሱ የተለየነን እንደሱ ነው መሆን ያለበት። ለማንኛውም እንደው ሐዋርያው ያለ ቁጣ ስለሚል
በእርግጠኝነት ይሄንን አይደለም የሚለው አሁን ያነሳ ነው። በእርግጠኝነት ከእግዚአብሔር ጋር የተያያዘውን አይነት አይደለም የሚለው። ማንኛውም ሰው ሊቆጣ ይችላል። የዓለም ሰው፣ ኃጢአተኛ ሰው፣ ልክ ያልሆነ ሰው ሊቆጣ ይችላል። ልክ ያልሆነ ሰው ሲቆጣ ቅድም እንዳልኩት የቅድሙን ምሳሌ ደግሜ ላንሳው። ሳኦል በገዛ ልጁ በዮናታን ላይ የወሰደው እርምጃ ጥላቻ የሞላበት ስድብ። ልጁ ነው እና የጠማማ ሴት ልጅ ብሎ ሲሰድበው ታያላችሁ። ዳዊት በሕይወት ባለበት ጊዜ ሁሉ መንግስትን እንደማትጸና አታውቅም ሲለው ታያላችሁ። መንግስቱን አሳልፎ እንደሰጠ በመቁጠር እርድብን ሲልበትና እግዚአብሔር ስላስመለጠው አመለጠ እንጂ ሰይፍ ወርውሮበታል፣ ጦር ወርውሮበታል። እና ኃጢአተኞች፣ ልክ ያልሆኑ ሰዎች ይቆጣሉ፣ አይታገሱም፣ ይቆጣሉ፣ አያመዛዝኑም፣ ይቆጣሉ፣ ስሜታቸውን ብቻ ይተገብራሉ። እንዲህ አይነት ሰዎች ልክ ሳኦል እንዳደረገው ባደረጉት ነገር የሚጎዱ፣ የሚጸጸቱ፣ የሚጨነቁ፣ የሚያዝኑ ይሆናሉ። ቃኤል ወንድሙ አቤልን በተመለከተ ቁጣው እንደነደደበት እና በጣም ነደደ ነው የሚለው። በወንድሙ ላይ ተቆጣ ነው የሚለው ዘፍጥረት 4:5 ላይ። እና ቁጣው ምንድነው የወለደው? ቆም ብሎ እንዲያስብ እንኳን አላረገው። በመሰረቱ አሁን ዝም ብሎ ስናስበው በመሰረቱ የኃጢአተኛ ቁጣ ሚዛናዊ ሰው እንዳይሆን ያደርጋል። የህሊና ሚዛናችን ላይ ይጫናል። እንደ ሰው እንዳናስብ፣ እንዳናገናዝብ፣ ሰውን በእኛ ስሜትና በእኛ ሁኔታ እንኳ እንዳንለካ ያደርገናል። አሁን ዝም ብለን ስናይ ሁለቱ ወንድማማቾች ናቸው። ሁለቱ መስዋዕት አቅርበዋል። እግዚአብሔር ነው መስዋዕቱን የተቀበለው። መቆጣት ካለበት መቆጣት ያለበት መስዋዕቱን አቅርቦ ተቀባይነት ባገኘው በወንድሙ ላይ ነው፣ በእግዚአብሔር ላይ ነው። እስቲ ዝም ብላችሁ ስታስቡ አሁን እንደ ሰው ቢያስብ ዝም ብሎ ቢያስብ ምን ነበር ማድረግ የነበረበት? መቆጣት ያለበት በማን ላይ ነው? ምክንያቱም ወንድሙ ምን አደረገው? በቃ እሱም በእንስሳ ነው የሚያረባው፣ ያኛውም መሬት ነው የሚያርሰው። ሁለቱም ያላቸውን ነገር ይዘው ቀረቡ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየልና ወደ መስዋዕቱ አልተመለከተም። ሰመረለት ይሄኛው፣ ተሳካለት ይሄኛው። ደግሞ የተቀበለውና እንዲሰምርለት ያደረገው በሰማይ ያለው ጌታ ነው። ምንም ያደረገው ነገር የለም። የዚህ ወንድሙ መስዋዕት ተቀባይነት እንዳያገኝ ያደረገው ነገር የለም። አሁን ዝም ብሎ ቢያስብ አንደኛ ወንድሜ ተቀባይነት አግኝቷል፣ እግዚአብሔር ነው የተቀበለው። ስለዚህ መጠየቅ ካለበት ወደ ላይ ነበር መጠየቅ የነበረበት፣ መቀየምም ካለበት ወደ ላይ ከቻለ ማለት ነው። ከዛ ሲቀጥል ደግሞ እንደው ዝም ብለን እንደ ሰው ብናስብ መልካም፣ እንግዲህ ወንድሜ ምናልባት ተቀባይነት ያገኘው በግ በማቅረቡ ከሆነ እግዚአብሔር በግ ከሆነ የሚፈልገው እኔ ለምን ገብስ ሰጥቼው ወይም ስንዴ ለምን በግ አይሰጠኝም? ወንድሜ ተቀባይነት እንዳገኘ እኔም ለምን በዚህ መንገድ አልሄድም? ይህንንም አላሰበም። ብቻ ውስጡ የሞላው ቅናት ስለሆነ የሚቀና ሰው በቁጣ ቀን እንደማይራራ ሰሎሞን ይናገራል። እንደ ቅናት ክፉ ዛር የለም፣ አናቱ ላይ ወጣ። እግዚአብሔር ራሱ መጥቶ ቢናገረው እንኳን አልሰማም። በጎውን ብታደርግ ፊት ይበራ አልነበረም? ለምን ፊት ጠቆረ? ኃጢአት በደጅ ቆማ ታደባለች፣ ንገስባት አንተ እያለው እግዚአብሔርንም መስማት አልፈልግም። ፈቃዱን እስኪፈጽም ድረስ ወደ ኋላ አላለም። ሄደ፣ ወንድሙን ገደለ። በሚያሳዝን ሁኔታ ምንም ያላደረገውን ሰው ጨፍልቆ ገባ እና በጣም ልክ ያልሆነ ሰው፣ የተበላሸ ሰው፣ እንደ ባለ አእምሮም አያስብም። እርምጃውም ደመነፍሳዊ ነው። የዘራው ዘር እንደገና በቅሎ ያስጨንቀዋል። በኋላ እግዚአብሔር መጥቶ ሲናገረው እንደገና መብረክረክ ጀመረ። ኃጢአቴ ልሸከማት የማልችላት ታላቅ ናት፣ የሚያገኘኝ ሁሉ ይገለኛል ማለት ጀመረ። ይሄ ሁሉ ሳይኖር እግዚአብሔር እኮ ሊረጋጋ ጣልቃ ገብቶ ነበር። ኃጢአት በደጅ ቆማ ታደባለች፣ አንተ ንገስባት ብሎት ነበር። አልሰማውም። ፈቃዱን ፈጸመ እና ልክ ያልሆነ ሰው፣ ጤነኛ ያልሆነ ሰው በቃኤል ሕይወት እንደታየ ልክ ያልሆነ እርምጃ በቁጣ ይወስዳል እና ልክ ያልሆነ ሰው ቁጣ ጸጸትን ያመጣል። በመሰረቱ ከፍርሃት፣ ከኩራት፣ ከስንፍና የሚነሳ ስለሆነ እንዲህ አይነቱ ቁጣ አደገኛ ነው። ውጤቱን ከባድ ያደርገዋል። በመሰረቱ እኔ እንጃ እንዴት እንደምትረዱት በጣም ፈሪ ሰዎች ቅርታ አድርጉልኝ ይሄን አማርኛ ስለተጠቀምኩ፣ ግን ያው ፈሪ ስላለ ምንም ችግር የለውም።
በሁሉ ጀግና ይሁን። አዎ እንደው በአንዳንድ አጋጣሚ እንደው አጋጣሚውን ልተውና በአንዳንድ አጋጣሚ ያየኋቸው በጣም በደው መንደር ውስጥ ጀግና የተባሉ ተደባዳቢ የተባሉ ኃይለኛ የተባሉ ሰዎች በጣም ይገርመኛል። ጥላቸውን የማያምኑ ፈሪዎች ናቸው። በጣም ስጋት የሞዛባቸው ሰው ሳይቀድመኝ ብለው የሚቀድሙ በጣም ጥላቸውን ስለማያምኑ ኮስተር ያለ ሁሉ ጠላት የሚመስላቸው ናቸው። እንዲህ አይነት ሰዎች አሁን ሰው ጀግና ሊያደርጋቸው ይችላል። ድሮ ልጆች ሆነን በቃ ስንት ሰው በጩቤ ወጋ አንድ ሰው፣ በኋላም ስነ ስርዓት የመንግስት አካላት ገደሉት። ትዝ ይለኛል። ጀግና እንደ ፊልም አክተር ይቆጠር ነበር። የብዙ ሰው ህይወት አበላሽቷል። በጣም ብዙ ሰዎች በጣም በሚገርም ሁኔታ አደገኛ ይሆናሉ። ከፍርሃት የመነጨ ልክ ካልሆነ ኩራትና ራሳቸውን ከፍ ከማድረግ የመነጨ እንደ ባላይምሮ ያለማሰብ ስንፍና፣ እነዚህ ሁሉ ነገሮች ውጤቱን ከባድ የሚያደርግ ቁጣ በህይወታቸው ይንቀለቀላል እና ይቆጣሉ። ጥፋታቸውም ከባድ ነው የሚሆነው። በዘፍጥረት 27 ከ41 እስከ 45 49 6 እና 7ን ከዚህ ጋር አያይዛችሁ እዩት። ምሳሌ 27 4 ላይ ቁጣ ምህረት የሌለው ነው ይላል። ይህ የኃጢአተኛ ቁጣ ከባድ ነው፣ ምህረት አይኖረው። መዓትም እንደ ጎርፍ ነው፣ በቅናት ፊት ማን ይቆማል ይላል። የሚቀና ጤነኛ ያልሆነ ሰው በጣም አደገኛ ነው። ይሄንን ይነግረናል። በገላትያ ምዕራፍ 5 ቁጥር 20 ላይ የሥጋ ሥራ ከተባሉ በግልጽ ሐዋርያው ከሚዘረዝራቸው ነገሮች አንዱ ቁጣ መሆኑ ተመዝግቧል። የሥጋዊነት የኃጢአተኝነት አንዱ መገለጫ ነው እና ከቁጣ ጋር ተያይዞ የሰሎሞንን ምክሮች በማስታወሻ ይዣለሁ። እነዚህን ምክሮች ብንይዛቸው መልካም ነው፣ ይጠቅሙናል። ያው ጸሎት ብቻውን ታውቃላችሁ አይደል? ኢላማውን እንደሳተ ተኩስ ነው። አንዳንዴ ኡኡ እንላለን፣ ይለምናሉ፣ ይጮሃሉ፣ ግን እግዚአብሔር ዝም ሊል ይችላል። እኔ የመረጥኩት ጾም፣ እኔ የመረጥኩት ጸሎት ይሄ ነውን ያለበት ጊዜ አለ። ኢሳይያስ 58 ታስታውሳላችሁ? ስለምን ጮኸን አልተመለከተንም፣ ስለምን ጸለይን አልሰማንም ይሉኛል። ራስን ማዋረድ እንዲህ ባለ ቀን ነውን? እኔስ የምፈቅደው ጾም፣ እኔስ የምፈቅደው ጸሎት እንዲህ ያለውን ነውን ይላል። አንዳንድ ጊዜ እግዚአብሔርን የሚጋፋ ከእውነትና ከጽድቅ ጋር የሚላተም ብዙ ነገር በህይወታችን ኖሮ ግን ጠዋት ማታ ኡኡ የምንል ሰዎች ልንሆን እንችላለን። እግዚአብሔርን እንደ ደንቆሮ እንደማይሰማ የምንቆጥር፣ አልሰማንም የምንል፣ ብዙ ነገራችን በጩኸት የታጀለ ግን ያልተስተካከልን ያልተቃናን እንደ እግዚአብሔር ቃል ነገሮችን የማናስብ ሰዎች ልንሆን እንችላለን። ዮሐንስ እንደ ፈቃዱ አንዳች ብንለምን ይሰማናል ብሎ ነግሮናል። እንደ እግዚአብሔር ፈቃድ መለመን ማለት እንደ እግዚአብሔር ፈቃድ መኖርንም ጭምር ያካትታል እና ጸልዩ ብቻም ሳይሆን ከሁሉ በፊት ጸሎት እንዲደረግ እመክራለሁ ብቻም ሳይሆን ልመና ምስጋናና መልጃ አቅርቡ ብቻም ሳይሆን የተቀደሱ እጆችን አንስታችሁ ጸልዩ ያለ ቁጣና ያለ ክፉ ሐሳብ ይሁን ሲል ቁጣና ክፉ ሐሳብ በመንፈሳዊው ዓለም እውነት ውስጥ አሉታዊ ተጽዕኖ እንዳለው በእኛና በእግዚአብሔር መካከል እንቅፋት ሊሆን እንደሚችል ማሰብ ጥሩ ነው እና እየተቀደስን ከነዚህ ነገሮች እያመለጥን ከእግዚአብሔር ጋር ለመኖር ራሳችንን መስጠት ያስፈልገናል። ምሳሌ 15:1 ላይ የዚህን ተቃራኒ ነገር ይነግረናል። ልዝብ መልስ ቁጣን ትመልሳለች ይላል። ልዝብ ያለች ማለት ይሄ ሻካራ ያልሆነ ለስላሳ የሆነ ንግግር 15:1 ምሳሌ 15:1 ነው ያልኩት። ሻካራ ቃል ግን ቁጣን ታነሳሳለች ይላል። አማኝ በህይወቱ ቁጣን በማስወገድ ቢጸልይ ነው ፍሬያማ የሚሆነው። ከሰሎሞን ምክሮች ቀድሜ 1-3 ነገሮችን ላስታውሳችሁ።
ኤፌሶን 4:32 ላይ እንዲህ የሚል ቃል እናነባለን። እርስ በርሳችሁ ቸሮቹና ሩህሩሆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ይላል። በእኛ ሕይወት የሚጠበቅ ነው። እርስ በርሳችን በቸርነትና በርህራሄ መቀባበል፣ እግዚአብሔር ደግሞ በክርስቶስ ይቅር እንዳለን ይቅር ባይ መሆን። ቆላስይስ 3:12 እንዲህ የሚል ምክር እናነባለን። እርስ በርሳችሁ ትዕግስትን አድርጉ፣ ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ ይለናል። ቁጥር 13 ቁጥር 12 ላይ ወደ ላይ ከፍ ብዬ እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ መሆናችሁ ምሕረትን፣ ርህራሄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ ይላል። ልበሱ ከዚህ ጨርቅ ወይም እንደዚህ ሰውነታችንን ከምንሸልምበት ከምንከልልበት ልብስ በላይ እነዚህ ነገሮች ልብሶቻችን እንዲሆኑ ይመክረናል። እንደ እግዚአብሔር ምርጦች። እስቲ የእግዚአብሔር ምርጥ በሉ። አዎ የእግዚአብሔር ምርጥ ናችሁ። እግዚአብሔር ይመስገን። እግዚአብሔር በክርስቶስ እስቲ ድፈሩ መርጦናል። አዎ መረጠን እንጂ አልመረጥ ነው አይደል? አዎ ያገኘን እሱ ነው አይደል? እኛ አላገኘ ነው። እኛ አይደለም የመረጥ ነው፣ እሱ ነው የመረጠን። ወደድኳችሁ እንጂ አልወደዳችሁኝም፣ መረጥኳችሁ እንጂ አልመረጣችሁኝም ብሎ በአራት ነጥብ ደቀ መዛሙርቱን ነግሯቸዋል። አሁንም እግዚአብሔር እንደመረጠን እንዳዳነን በክርስቶስ እንዲህ ባለ ምሕረት ገንዘብ እንዳደረገን የምናምን ከሆነ እንደ እግዚአብሔር ምርጦች ማሰብ እንዳለብን ይነግረናል። የተወደዳችሁ ሆናችሁ ምሕረትን፣ ርህራሄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ ይላል። ክብር ለእግዚአብሔር ይሁን። ስለ ቁጣ ሶሎሞን ያነሳቸውን ምክሮች የተወሰኑ ነገሮች ብትይዟቸው ደስ ይለኛል። አንዳንዶቹ ፈገግ አሰኝተውኛል። የሰነፍ ሰው ቁጣ ቶሎ ይታወቃል ይላል፣ ብልህ ሰው ግን ነውርን ይሰውራል። እና ዝም ብሎ የሚንተከተክ ምንድን ነው ማለት ነው? ጥሩት በስሙ ሰነፍ። ያው ለዚህ ቃል አንዳንድ ሰዎች ሌላ ያው የዳቦ ስም ያወጡለታል። እኔ ሆዴ መላጣ ነው ይላሉ፣ ውስጤ ምንም የለም ያው ምላሴ እንጂ ይላሉ። እና ውሸት ነው። ሰው በልቡ የሞላው ነው በአፉ የሚወጣው። ሆዱ መላጣ ከሆነ ምላሱ ፀጉራም አይሆንም። ውሸት ነው። ያ ጌታም ቃል በቃል ብሏል እኮ ከልብ ክፉ መዝገብ ወጥቶ በአፍ። እና እዚህ ውስጥ የሌለ አይወጣም። እንደውም ብዙ ክፉ ነገሮች ይመስለናል፣ ከውጭ ይመስሉናል እንጂ ብዙ ክፉ ነገሮች ጌታ ማቴዎስ 15 ላይ እንደነገረን ከልብ ክፉ ሐሳብ ነው የሚወጣው። ዝሙት ቢሆን፣ አመንዝራነት ቢሆን፣ ቁጣ ቢሆን፣ ክፉ ሐሳብ ቢሆን ከልብ ነው የሚወጣው። ብዙዎቻችን እንታለላለን። እና አንዳንዴ ለሰዎች ተናጋሪነት ጭምር ባንዲራ እንሰቅላለን። እሷ እኮ ትናገራለች እንጂ ውስጧ ባዶ ነው እንላለን። እሱ እኮ ይናገራል እንጂ ውስጡ ባዶ ነው እንላለን። እንደሱ የሚባል ነገር የለም። የምንናገረው ነገር ውስጣችን የሞላውን ግባሶ ነው የሚያሳየው፣ ኮተት ነው የሚያሳየው፣ ውሸት ነው። መጽሐፍ ቅዱስ አይደግፈንም። ሰው ይሄም እንዲህም መጥራት አለበት። እዚህ ውስጥ የሌለው መውጣት የለበትም። ውስጣችንን ነው የሚያሳየው ምላሳችን። እና ይሄንን በጥንቃቄ ማየት ያስፈልጋል። ያዕቆብን እንግዲህ በደንብ ደጋግሞ ማንበብም አስፈላጊ ነው። ምሳሌ 12:16 ነው አሁን ያነበብኩት። 15:1 ላይ ቅድም ያልኳት ጥቅስ ናት፣ ደግሜያታለሁ። ሻካራ ቃል ግን ቁጣን
ታነሳሳለች ይላል። የሚሻክር ንግግር ወይም ሻካራ ቃል ቁጣን ይጋብዛል። ሶስተኛ ሰውን ጠቢብ አእምሮው ከቁጣ ያዘገየዋል። ለቁጣ የሚዘገይ ከሆነ አንድ ሰው ምንድነው ማለት ነው? ጥበበኛ ነው፣ ያስባል ማለት ያገናዝባል ማለት ነው። እና ስሜቱንና ፊት ለፊት ያለውን ችግር ብቻ ሳይሆን ተሻግሮ ውጤቱንም ያያል ማለት ነው። እግዚአብሔር ለቁጣ የዘገየ ተብሎም ተነግሮለታል። ይሄ እግዚአብሔርን ባህሪ ነው። ሰውን ጠቢብ አእምሮው ከቁጣ ያዘገየዋል፣ ለበደለኛውም ይቅር ይል ዘንድ ክብር ይሆንለታል። ጥበበኛ የሆነው አእምሮ ከቁጣ ያዘገየዋል፣ በደለኛውን ደግሞ ይቅር ይላል። ይሄም ደግሞ ምን ይሆንለታል? ሞገስ ይሆንለታል። ይቅር የሚሉ ሰዎች ክብር አላቸው፣ ሞገስ አላቸው ይለናል 19:11 ላይ እችን ስሟት። ድንጋይ ከባድ ነው አለ፣ አሸዋም ሸክሙ ጽኑ ነው አለ። ከሁለቱ ግን የሰነፍ ቁጣ ይከብዳል። ከድንጋይም ይከብዳል ማለት ነው፣ ከአሸዋም ሰነፍ ሲቆጣ እና ሰነፍ በቁጣው የተገለጠ ነው። ቁጣውም ደግሞ እንደ አሸዋና እንደ ድንጋይ ነው። ድንጋይ ከባድ ነው፣ አሸዋም ሸክሙ ጽኑ ነው። ከሁለቱ ግን የሰነፍ ቁጣ ይከብዳል። ምሳሌ 27:3 ላይ ሌላው ሰነፍ ሰው ቁጣን ሁሉ ያወጣዋል ይልና ማለት ውስጡ ያለውን ስሜት ሁሉ ዝም ብሎ ይዘረግፋል፣ ይናገራል ማለት ነው። ያወጣዋል ይልና ጠቢብ ግን በውስጡ ያስቀምጠዋል ይላል። እና አንዳንዴ በውስጥ መያዝ ዝም ማለት የተንኮለኝነት ወይም ደግሞ የዋህ ያለመሆን መገለጫ ይመስለናል አይደል? በጣም ዝም የሚሉ ሰዎች ያስፈራሉ አይመስላችሁም? አዎ፣ እንደውም የሚናገር አይቀልም። አዎ፣ ዝም ስለሚሉ ይከብዳሉ የሚባሉ ሰዎች አሉ። እና የሚያጠራቅሙ ሊገነፍሉ ይችላሉ። እሱን መፍራት ከባድ ነው፣ ግን ማነው ልክ ሊሆን ይችላል፣ ግን ጤነኛ ነው። ይሄ የብልህነት ነው። ዝም ብሎ እንደ ሻይ በራድ ከመንተክተክ ዝም ብሎ በረባ ባረባው ግንፍል ከማለት ቀዝቀዝ ማለት ጥሩ ነው። እና ይሄም ጥበብ ነው በመሰረቱ። አንዳንዴ ይሄ ባህላችን በጣም ጤናማውን ነገር ጽድቅ ማነው ኩነኔ ደግሞ ልክ ያልሆነውን ነገር ልክ እንደ ትልቅ ነገር አድርጎ ስለሚል አንዳንድ ሰዎች እንደፈለጉ መናገራቸውን እንደ መብት ይቆጥሩታል። ልክ አይደለም። አለመናገር የተሻለ መሆኑን በተለይ ከቁጣ ጋር የተያያዘ ስሜትን እንዲህ ከመግለጥ ጋር የተያያዙ ነገሮች ላይ ጥንቃቄ ማድረግ አስፈላጊ መሆኑን ይነግረናል። ሌላኛው ፈገግ የምታሰኘዋ ጥቅስ ወተት መግፋት ቅቤን ያወጣል ይላል፣ አፍንጫንም መጭመቅ ደምን ያወጣል ይላል። ልክ አፍንጫ ዝም ብሎ መጎርጎር ያደማል እና አንዳንዴ በኃይል እንፍ ማለትም ደም እንዲወጣ ያደርጋል። እና ወተትን መግፋት ቅቤን ያወጣል፣ አፍንጫን መጭመቅም ደምን ያወጣል፣ እንዲሁም ቁጣን መጎተት ጠብን ያመጣል ይላል። ምሳሌ 30:33 ምሳሌ 30:33 እንግዲህ ያለ ቁጣ ማለት አሁን ባየነው መሰረት ውጤቱን አሉታዊ የሚያደርግ ችግሩን የሚያከፋ ለዲያብሎስ እድል የሚሰጥ ምህረት የሌለው የሌላን ህይወት የራስንም ህይወት ሊያጨልም የሚችል ቁጣ በልብ ሞልቶ በቀል በውስጥ ይዞ እጆች ቢዘረጉ እነዛ እጆች ንጹሃን አይደሉም። ስለዚህ ያለ ቁጣና ያለ ክፉ ሐሳብ ነው የሚለው። ያለ ክፉ ሐሳብ ነው የሚለው። ስለ ክፉ ሐሳብ ጥቂት ልበል፣ ሰዓቴ ስለሄደ አንድ ጥቅስ ነው ማስታውሳችሁ፣ ቅድም ያነሳሁትን። በመሰረቱ ክፉ ሐሳብ ከሰው ልብ ጋር የተያያዘን ልክ ያልሆነ ነገር ነው የሚያሳየው። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ 9:4 12:33 በዙሪያው የነበሩትን በተለይ ጸሐፍት ፈሪሳውያንን በወቀሰበት ጊዜ
እናንተ ክፉዎች ስትሆኑ እንዴት መልካም ነገር ልታደርጉ ትችላላችሁ በማለት ዛፍ በፍሬው እንደሚታወቅ መልካም ዛፍ ክፉ ፍሬ ማፍራት፣ ክፉ ዛፍ መልካም ፍሬ ማፍራት እንደማይችል ይነግረናል። ይሄ ተፈጥሯዊ ነው፣ ምንም ጥርጥር የለውም። እንደፈለግን አድርገን ማዳበሪያ ብናስታቅፈው፣ ውሃ ስናጠጣ ብንውል፣ ብንኮተኩተው የሎሚ ተክል በእኛ ትጋት አዝኖልን ሙዝ አይሰጠንም። በቃ አይቻልም። በፋንድያ ብዛት ወይም በማዳበሪያ ብዛት ወይም በኩትኮታ ብዛት በእንክብካቤ ብዛት ዘሩን አንቀይረው። እንደውም እንክብካቤው ያለውን ነገር ፋፍቶ እንዲወጣ ነው የሚያደርገው። መራርነት ሊሆን ይችላል፣ ጣፋጭ ሊሆን ይችላል። እንክብካቤው ያለውን ነገር ነው እንዲጎመራ የሚያደርገው እንጂ አይለውጠው። እና መልካም ነገር ከዘር ጋር ነው የሚገናኘው። እና ጌታ በግልጽ እናንተ ክፉዎች ስትሆኑ መልካሙን እንዴት ልታደርጉ ትችላላችሁ? ከልብ ክፉ መዝገብ በአፍ ይወጣል ነው ያለው። ስለዚህ ከልብ ክፉ መዝገብ ነው ክፉ የሚወጣው። ከኩርንችት በለስ ከእሾህ ወይን አይለቀምም ነው ያለው። እና ክፉ ሐሳብ ሰው ካለው ውስጡ ልክ ያልሆነ ነገር ካለ፣ ያረገዘው ነገር ካለ፣ በልቡ የያዘው ነገር ካለ ያ ነገር ይወጣል። ጊዜና አጋጣሚ ጠብቆ ይወለዳል፣ ይገለጣል። ክፋት ጽንስ ነው፣ የኃጢአት ጽንስ ነው። ምኞት ጸንሳ ኃጢአትን ትወልዳለች። የኃጢአት ደሞዟ ደግሞ ሞት ነው። እና ምኞት የምንለው ነገር ከልብ ጋር የተያያዘው ክፋት በሰው ማንነት ውስጥ ያለ ውስጣዊ ነገር ነው። እና የሰው ውስጡ ልክ ካልሆነ ውጫዊውም ነገሩ ልክ አይደለም። እይታው ልክ አይሆንም፣ ንግግሩ ልክ አይሆንም፣ አሳሰቡ ብዙዎችን የሚጎዳ ይሆናል፣ ራሱንም የሚያሳድፍ ይሆናል። ስለዚህ ሰው መለወጥ አለበት፣ መቀየር አለበት። ዘሩ ነው መለወጥ ያለበት፣ ዳግም ነው መወለድ ያለበት ከማይጠፋው ዘር። በተወለደበት ልደት ደግሞ የሚኖር ከሆነ በጎውን ማድረግ ባህሪያዊ ነው የሚሆነው በእርግጥ ተወልደን ከሆነ። እና አንዳንድ ጊዜ ክፋት የሞላበት ሰው እንደው ዝም ብለን ኢየሱስ ጌታ ነው በሚለው መፈክር እንደው ላይ አስቀምጠን እንደ ዳነ እሱም እንደ ዳነ ሊያስብ እኛም ድኗል ብለን ልናስቀምጠው እንችላለን። ግን ወገኖቼ በኃጢአት ምክንያት ከሚመጣ ፍርድ እንደ ዳን እንዲሁ ከርኩሰትም ከኃጢአትም መዳን የሚጠበቅ መሆኑ መረሳት የለበትም። እና ጌታ ክፉ ከሆነ ከአሁኑም ዓለም አድኖናል፣ ሊያድነንም ነው እንደ አባታችንና እንደ አምላካችን ፈቃድ ራሱን አሳልፎ የሰጠው። እና እነዚህን ጥቅሶች የያዟቸው ለዛሬ ማቴዎስ 12 ከ33 እስከ 35 በደንብ ክፋት ከውስጥ የሚወጣ መሆኑን ያስገነዝባሉ። እነዚህ ጥቅሶች ማቴዎስ 15 19፣ ማርቆስ 7 21፣ ሉቃስ 6 45። ሉቃስ 6 45 እንግዲህ ይሄ ከወንዶች ጋር ተያይዟል። ያው በቁጣ በኃይለኝነት በሚጎዳ ምላሽ እንግዲኛ ሳንሆን አንቀርም የምንታወቀው። ወንዶች ብሎ በጾታ ለይቶ ከክፉ ሐሳብ ከቁጣና እንደዚህ ከዚህ እንዲህ ከመቆሸሽ ጋር ተያይዞ ያው ባድራሻ ስለተናገረ እንግዲህ ዛሬ ወንዶች ጉዳይ ነው ያየነው። እና በዚህ ጉዳይ ላይ የሚቀረን ነገር አለ። ያው ጊዜ ስለማይኖረኝ አላነሳውም፣ አነሳዋለሁ በሚቀጥለው። እግዚአብሔር ጸጋ ይብዛልን። እንግዲህ ጸሎት ለምን አልሰማ አለ የሚል ለምንድነው እግዚአብሔር ዝም ያለው የሚል ካለ ሕይወቱን ይፈትሽ። እግዚአብሔር ሰምቶ የሚመልስ አምላክ ነው። በዚህ ብቻ የእግዚአብሔርን ምላሽ በዚህ ብቻ ባንቃኘው እንቅፋት ከሚሆኑ ነገሮች አንዱ ነው። ስለዚህ በተለይ በቁጣ በኃይለኝነት የምንታወቅ አስቸጋሪ የሆን ወንዶች እጆቻችን ይቀደሱ፣ ልባችን ይጥራ፣ ያለ ክፉ ሐሳብ በእግዚአብሔር ፊት እንሁን። ይህንን የእግዚአብሔር ቃል ያሳየናል። እንግዲህ እግዚአብሔር ከረዳን ደግሞ እናንተን ሴቶቹ ማለት ነው የሚቀጥለው ሳምንት እናያቸዋለን። እግዚአብሔር ጸጋ ይብዛልን።